ብር ነው የሚፈልገው። ደግሞ አፍርድሜ ጋጥኩባትን ላቤን አለከስም ተሰጠቁት ግን መጥቶ በገዛ ቤቴ በሳናናት ይልሌ ነበር። አረጋኛው ቢዬ እንዴ አልኩኝ። እኔ ደግሞ ተመትቼ ስለማላቅ መመተት አልፈልግም። ምን ቁርጥ ስንት ሱሪ ታጥቆ ነው እኔ ዝም ብዬሽ የሚለኝ ነበር። አረክ ሹፌሬን ንቅ አረገና አንገቱን ጠመዘዘልኝ። ያለው ትጂዬ ባልሽ ትጂ ምን አናየው ምን ነው ባልሽ ቤት አይመጣም አስጨነቁኝ ልኩማን። ከዛን ደግሞ ለምን በቃ እሱ እንደዛ ስላለኝ ሚስጥሩን አወጣ። አፍርባታለሁ ሲል እኔ ምን ጋር ነው ማሳፈር? ምን ምክንያት ለምስልሽ ነው የተናገርኩት። በጣም የኢትዮጵያ ሕዝብ እኔ እንደሚወደኝ ጠንቅቄ በጣም ነው ያወቅኩት። እንዴ በጣም ነው በቃ ለኔ ያላቸው ፍቅር ብታይ በማግባቴ ኦ ማይ ጋድ እኔ አለቀስኩ። መኝታ ቤት ገብቼ ድፍት ብዬ አለቀስኩ። ምን አለ በሰርሱ ይዞ የሚሄድ ነው ብር ነው የሚፈልገው። ደግሞ አፍርድሜ ጋጥኩባትን ላቤን አለከስም ተሰጠቁት ግን መጥቶ በገዛ ቤቴ በሳናናት ይልሌ ነበር። አረጋኝ ከሞት አፋፍ እኮ የተረፍኩት ቀን አንድ ከቀኑ 8 ሰዓት አላገባም ያልኩትኝ ራሴ ነኝ። አላገባም ያልኩትኝ ስሬ እንዳይጎዳ ነው ያልኩት። ኮንፈርት የለኝም፣ ምቾት የለኝም። ምን 24 ሰዓት ከድስት ጋር ነኝ፣ ከሻሮ ጋር ነኝ፣ ከአገልግል ጋር ነኝ፣ ከዳቦ ጋር ነኝ፣ ከጠላ ጋር ነኝ፣ ከጠጅ ጋር ወዘተ ስራ የኔ ስራ ብዙ ነው ያልክ የተብሎ ተወርቶ የማይታለቅ ስራ ነው ያለኝና ለትዳሬ ቆንጆ አይደለም። አይ ባል መሻጣው ባል እኮ ነው በሽ ነው ባላላጣውችን ማን ያገባሻል የሚለው ኮመንት ማን እንዳገባኝት ያገባኝ ማሻበላ ቆንጆ ከመልክ ከቆንጆ ከሀብት ሰላም ጤና ይስጥልኝ። የተከበራችሁ የቻናላችን ቤተሰቦች እንዴት ቆይታችኋል? አብራችሁ እንድትቆዩ ሰንጋብዝ። ሰሞኑን እንግዲህ በተለያዩ ምክንያቶች ፍቺዎች እየበረከቱ መጥተዋል። በጣም ታዋቂ የሆኑ ሰዎች ትዳራቸውን እየፈቱ እንደሆነ መጠን አብዛኞቹ ደግሞ ወደ ጋብቻ ወደ ትዳር እየገቡ ነው የሚገኙት። ለማንኛውም ሰሞኑን የተከሰቱ አንዳንድ ጉዳዮች እናንሳ። እንደሚታወቀው እንግዲህ ትዳር የሚለው ቃል በአንድ ወንድና በአንዲት ሴት መካከል ባልና ሚስት የመሆን ፈቃደኝነት ላይ የሚመሰረት ቤተሰብ የመገንባት ነጻ ፍላጎት ነው። እንግዲህ ይህ ነጻ ፍላጎት በሁለቱ ጥንዶች መካከል የሚገኙ የቤተሰብ አባላት በዝምድና የሚያስተሳስር በማህበረሰቡ መካከል ትስስር የሚፈጥር ህጋዊ፣ ማህበራዊና ሃይማኖታዊ መስተጋብሮችን ጭምር የሚያካትት ነው። እንደ አንድ ትልቅ ማህበራዊ ተቋምም ትዳር የተከበረና የተቀደሰ ከዚህም የተነሳም በየትኛው ማህበረሰብ ውስጥ ከፍተኛ ማህበራዊ፣ ሃይማኖታዊና ህጋዊ ጥበቃ የሚደረግለት ተቋም ነው። በእኛም ሀገር የቀደሙት አባቶቻችን እናቶቻችን የትዳር ክቡርነትን ተረድተው ከፍ ያለ ጥበቃ ሲያደርጉለት ቆይተዋል። ይህ ሀገራዊ እውነታ አሁን መልኩን እየቀየረ የትዳር ጉዳይ ወቅታዊ አጀንዳ መሆን የሚችልበት ደረጃ ላይ የደረሰ ስለመገኘቱ መረጃዎች እያመላከቱ ነው። ለዚህም በአዲስ አበባ ከተማ በ2015 እንዲሁም ደግሞ በ2014 ዓ.ም በ2016 ዓ.ም ሶስቱ ዓመታት ብቻ ማለት ነው 60% ብልጫ እንዳለው የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪዎች አገልግሎት ኤጀንሲ መግለጹ አንዱ ማሳያ ነው። ይህ አሃዝ የኢትዮጵያ የቤተሰብ ህግ የተከበረ ለሆነው ትዳር ተገቢ የሆነ ጥበቃ አያደርግም። በተለይ ደግሞ ፍቺ ለማድረግ ለሚፈልግ ባለ ትዳር ህጉ በሩን ከፍቶ ነው የሚያስተናግደው የሚል መከራከሪያ ይዘው ድምጻቸውን ከፍ አድርገው ለሚሞግቱ ዜጎች የመከራከሪያ አቅም እየሆናቸው ይገኛል። በአንድ ወቅት ለንባብ የበቃ መረጃ እንደሚያመላክተው ከሆነ የህንድ አየር ኃይል አባል የሆኑት የ89 ዓመቱ ኒርማል እንደተናገሩት ከሆነ ከ40 ዓመታት በፊት ከተለዩዋቸው ሚስታቸው ፓራሚጂት ጋር በይፋ በፍርድ ቤት ለመፋታት ለ27 ዓመታት ያደረጉት ጥረት ሳይሳካ ቀርቷል። ጥንዶቹ የተጋቡት በፈረንጆቹ 1963 ሲሆን በጋብቻም 3 ልጆችን አፍርተዋል። ጋብቻው ከተፈጸመ ከ21 ዓመታት በኋላ ባል ከሚስታቸው ጋር በስራ ምክንያት በመራራቃቸው ሚስቴና ልጆቼ ወደ እኔ ቀረብ ብላችሁ ኑሩ በማለት ያቀረቡት ሀሳብ በሚስታቸው ውድቅ ተደርጎባቸዋል። በመምህርነት ተቀጥረው ሲሰሩ የነበሩት ሚስትም ስራዬን ለቅቄ አልመጣም በማለታቸው ምክንያት ልዩነታቸውን አስፍተው ተለያይተዋል። ልዩነቱ በፍርድ ቤት የጸና እንዲሆንም ኒርማል በፈረንጆቹ 1996 ወደ ወረዳ ፍርድ ቤት አቤት ይላሉ። ይሁን እንጂ ባለቤታቸው ፓራሚጂት ትዳራቸውን ለማጽናት የሚችሉትን ሁሉ ማድረጋቸውን በመጥቀስ በመከራከራቸው ፍርድ ቤቱ የፍቺ ጥያቄውን ውድቅ አደረገባቸው። ኒርማል ከህንድ አየር ኃይል በጡረታ ከወጡ በኋላ ከ40 ዓመት በፊት ከተለዩዋቸው ሚስታቸው ጋር በፍቺ እንዲለያዩ ላለፉት 27 ዓመታት ፍርድ ቤት ተመላልሰዋል። የ89 ዓመት አዛውንት ከዚህ በፊት ያቀረቡት ተደጋጋሚ ጥያቄ ምላሽ ባያገኝም የ27 ዓመት ድካማቸው እንደሚያበቃ ተስፋ አድርገው ለህንድ ጠቅላይ ፍርድ ቤት የፍቺ ጥያቄያቸውን በድጋሚ አቅርበው ነበር።
በ82 ዓመታቸው ፍርድ ቤት የቀረቡት ፓራሚጂት ፍቺውን እንደሚቃወሙና የ89 ዓመት ባላቸውም ቢለዩዋቸውም ፍቺው ስላልጸደቀ ለመንከባከብ ዝግጁ መሆናቸውን በዚህ እድሜያቸው ፍቺ እንደማይፈልጉ ተናግረዋል። ዳኞችም ትዳር የተቀደሰና የተከበረ ተቋም መሆኑን በመጥቀስ ለፍቺ የሚያበቃኝ አሳማኝ ምክንያት አላገኘንም በሚል የፍቺ ጥያቄውን ባለመቀበል ውድቅ አድርጎታል። በህንድ ሀገር ፍቺ እንደ ጋብቻ ቀላል አይደለም። በአብዛኛው የሀገሪቱ ክፍል ፍቺ እንደ ነውር ስለሚታይ ህጉም ለትዳር ከፍተኛ ጥበቃ ያደርጋል። ባል ወይም ደግሞ ሚስት ፍቺ ቢፈልግም እንኳን አሳማኝ የበደል ወይም የጥፋት ማስረጃ ማቅረብ ስለሚኖርባቸው በፍርድ ቤት ጥያቄያቸው እምብዛም ተቀባይነት አይኖረውም። ጥናቶች እንደሚያሳዩት ከሆነ በህንድ ከ100 የትዳር ፍቺ ጥያቄ ውስጥ የሚጠናቀቀው አንዱ ብቻ ነው። ስለዚህ ከ100% ብቻ ነው ጥያቄው የሚስተናገደው ማለት ነው። ቀደም ሲል ለማንሳት እንደተሞከረው በመዲናችን አዲስ አበባ በአመት 60% ጭማሪ ያሳየው የፍቺ ምዝገባ አካሄድ እነዚህ ብቻ ሳይሆኑ በወደድኩሽ ትዳር ተመስርቶ በደበረኝ ሰበብ እንደ ወንደዋዛ ለአቅመ ምዝገባ ሳይበቁ የተደረጉ ፍቾች ደግሞ በየቤቱ መኖራቸው እሙን ነው። ለጊዜው በየቤቱ የሚከናወኑት ፍቾችን ትተን በአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ቀርበው ትዳራቸውን በፍቺ ያጠናቀቁት ብቻ የ1 ዓመት ልዩነት ስናይ አስደንጋጭ ነው። የቤተሰብ ህጋችን ሊፈተሽና ማስተካከያ ሊደረግበትም የሚገባ እንደሆነም የሚያመላክት ነው። በየትኛውም የኢትዮጵያ አካባቢ ትዳር ልክ እንደ ህንድ ሁሉ ከፍተኛ ቦታ የሚሰጠው ነው። ታዲያ በሚያስደነግጥ ሁኔታ ፍቺ በኢትዮጵያ እየጨመረ መምጣቱ ምክንያቱ ምን ይሆን? ብዙ ምክንያት መጥቀስ የሚቻል ቢሆንም እንደኛ እይታ ግን በኢትዮጵያ ፍቺ እየጨመረ የመጣበት ዋና ምክንያት ወደ ትዳር ለመግባት መግቢያው በር ሰፊ መሆኑ ይመስለናል። አንድ ሰው 18 ዓመት ከሞላው ወይም ከሞላት ምንም አይነት አስገዳጅ መስፈርት ሳያስፈልግ ጋብቻ በማድረግ ትዳር ውስጥ መግባት ይቻላል ወይም ትችላለች ይችላል። ተዋደናል በማለትም ጋብቻ ሳይፈጽሙ ትዳርን ኑሮ ማድረግ ይቻላል። ይህንንም ጋብቻ ሳይፈጽም እንደ ባልና ሚስት አብሮ መኖር ትዳር በሚል ህጉ ፈቃድ ሰጥቶት የቤተሰብ ህጉ አንቀጽ 98 ተቀምጧል። ይህን የመሰለ ወደ ጋብቻ ለመግባት ያለው ሰፊ በር ትዳር ሁሉም እንዲሞክረው ያደረገው ይመስለናል። ትዳር ታዲያ የሚሞክሩት ሳይሆን የሚኖሩት ህይወት ነውና በትዳር አብሮ ለመኖር ብዙ ነገር ይጠይቃል። በአብዛኛው የፍቺ መንስኤ ከዝግጅት ማነስ ጋር ሊያያዝ ስለሚችል ስለ ጋብቻ፣ ቤተሰብ፣ አስተዳደር እንዲሁም ከራስ ይልቅ ለሌላ ሰው መኖር በንባብና በሌሎች ዘዴዎች ስራዎች ራሳቸውን ቢገነቡ ወይም ደግሞ ቢያዘጋጁ የፍቺ መጠንን ለመቀነስ እንደሚያግዝ የጋብቻና የቤተሰብ አማካሪዎቹ ያስረዳሉ። ለፍቺ መብዛት ሌላው ምክንያት የሚመስለን አንድ ሰው ከትዳር መውጣት ሲፈልግ እንደ መግቢያው ሁሉ መውጫ በሩም ሰፊ መሆኑ ነው። ለመግቢያው እንኳ 18 ዓመት መሙላትና ሌሎች ነገሮችን እንደ መስፈርት ተቀምጧል። ከትዳር ለመውጣት ግን ህጉ ያስቀመጠው መስፈርት ለፍርድ ቤት የፍቺ ጥያቄ ማቅረብ ብቻ ነው። በቤተሰብ ህጉ ለፍርድ ቤት የተሰጠውን ስልጣን ስንመለከት የትዳር ፍቺ ጥያቄ ሲቀርብ ፍርድ ቤቱ ሀሳባቸውን እንዲለውጡ ይጠይቃል። ሀሳባቸውን የማይለውጡ ከሆነ እንደ ነገሩ ሁኔታው ከ3 ወር የማይበልጥ የማሰላሰያ ጊዜ በመወሰን ሊያሰናብታቸው ይችላል። ለተጋቢዎቹ የተወሰነው የማሰላሰያ ጊዜ ካበቃለት ቀን ጀምሮ በ1 ወር ጊዜ ውስጥ የፍቺ ውሳኔ ይሰጣል የሚል ድንጋጌ እናገኛለን። ከላይ እንደተመለከትነው ዳኛው የፍቺ ጥያቄ በቀረበለት በአጭር ጊዜ ውስጥ ውሳኔ እንዲሰጥ ይጠበቅበታል። ይህ አጭር ጊዜ ትዳር የማፍረስ ሩጫ ነው። ትዳርን የሚያክል የተቀደሰና የተከበረ ተቋም ለማፍረስ ሩጫው ለምን አስፈለገ? እንግዲህ እንደሰማችሁት ነው። እነዚህንና ሌሎች ምክንያቶችም እየተዘረዘሩ ጋብቻ ይፈጸማል። ከዛ በኋላ ሳምንት፣ ወርና 2 ወር ሳያስቆጥር ደግሞ ጋብቻው መልሶ ሲፈርስ እንመለከታለን። መነሻው ቀደም ሲል የሰማችሁት አንዱ ምክንያት ነው። ምክንያቱም ገንዘብ ፍለጋን የመጣችው የሚለው እንደ መነሻ የሚነሳ ጉዳይም ስለሆነ ማለት ነው። ቀደም ሲል እንግዲህ የነትዕግስትም ትዳር የፈረሰው በዚሁ መነሻነት እንደሆነ በራሷ አንደበት ስታረጋግጥ አድምጣችኋል። ለመሆኑ እነዚህንና ሌሎች ችግሮችን እየፈታን ትዳርን የተሻለ ለማድረግ ቤተሰብን ለመገንባት አገርን ለመገንባት ምን መደረግ አለበት ትላላችሁ? ሀሳባችሁን አጋሩ።